ሜን ገብሩ ወይም ጃኒ በመባል የምትታወቅ ቲክቶከር በቁጥጥር ስር ውላለች። ለምን ታሰረች? ምክንያቱ ምንድነው? አጭር ዝርዝር መረጃ ይዤላችሁ መጥቻለሁ። ከኢትዮጵያን ቲክቶክ በርካታ ተከታዮች ካሏቸው ሰዎች መካከል አንዷ የሆነችው ቲክቶከሯ ጃኒ በፖሊስ ቁጥጥር ስር ውላለች። የፖሊስ ምንጮች ለዛሀበሻ እንደገለጹት ከሆነ የጃኒ ከሳሽ የድሬዳዋ ከተማ አስተዳደር ነው። ከቀናት በፊት በቲክቶክ ፕላትፎርም ላይ የድሬዳዋ ነዋሪዎችን አስነጓሪ ንግግር በመናገሯ ምክንያት የተለያየ ውግዘት ሲቀርብባት የነበረችው ቲክቶከሯ ጃኒ ትላንት ሐሙስ ግንቦት 28 ቀን 2017 ዓ.ም በቦሌ ክፍለ ከተማ ፖሊስ ቁጥጥር ስር ልትውል እንደቻለች አውቀናል። ቲክቶከሯም የድሬዳዋን ሕዝብ በጅምላ ያልተገባ ነገር መናገሯን አስመልክቶም የይቅርታ ቪዲዮ ሰርታ የነበረ ቢሆንም ይቅርታዋ ግን ተቀባይነት ሊያገኝ አልቻለም። በርካታም የድሬዳዋ ተወላጆችን አስከፍቷል። የቲክቶከሯ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትዕዛዝ እንደያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግሮ ስለነበር በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ልትውል እንደቻለች የፖሊስ ምንጮቻችን ነግረውናል። በቀጣይ ቲክቶከሯ ወደ ድሬዳዋ እንደምታመራና ክሷን በዛ ላይ ሊታይ እንደሚችል የፖሊስ ምንጮች ይነግረውናል። ከቅርብ ጊዜያት ወዲህ በቲክቶክ ላይ ያሉ ተጽዕኖ ፈጣሪ የሚባሉ ወጣቶች ወይም ግለሰቦች ለመተው በሚል የተለያዩ ግለሰቦችን ወይም ቡድኖችን፣ ሃይማኖቶችን በማንነታቸው በመተቸት ወይም አስነዋሪ ነገሮችን በመናገር ለታዋቂነት ዝና እንደሚጠቀሙበትና ለጊፍት መሰብሰቢያ እንደሚያደርጉበት የተለያዩ ሰዎች አስተያየት ሲሰጡ ይሰማል።